ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እመራለሁ። ዛሬ ከእናንተ ጋር ቆይታን ስናደርግ ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ ከሌሎችም የአውሮፓ ታላላቅ ከሚባሉ ክለቦች ጋር ያሉትን አዳዲስ ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግበትን ፕሮግራም ነው ይዘን የቀረብ ነው። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተለያዩ ርዕሰ ጉዳዮችን እኛ ስናነሳ እናንተ ስምና አድራሻችሁን እየጠቀሳችሁልን ሀሳቦቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። አርሰናልን የተመለከቱ መረጃዎችን በማስቀደምን ጀምር። አርሰናልን መቀላቀሌ ትክክለኛ ውሳኔ ነበር ብሏል ዴክላን ራይስ ሀሳቡን ሲሰጥ። እንግሊዛዊው አማካይ ዴክላን ራይስ አርሰናልን መቀላቀሉ ትክክለኛ ውሳኔ እንደነበር ነው የተናገረው። ከአርቴታ ጋር ስለነበረው ንግግር የተጠየቀው ዴክላን ራይስ የሚናገርበትና እቅዱን የሚገልጽበት መንገድ እጅግ የተለየ ነው። ወደ አርሰናል እንድመጣ ካደረጉኝ ትልልቅ ምክንያቶች መካከል አንደኛው የአርቴታ የገለጸልኝ መንገድ ነው ሲልም ጭምር ነው ዴክላን ራይስ እየተናገረ የሚገኘው። ከአርቴታ ጋር ስለነበረው ንግግር ሲጠየቅ ምላሹን ሰጥቷል። ሁሉም የተናገራቸው ነገሮች ወደ ተግባር ተቀይረው እውነት ሆኖ አግኝቻቸዋለሁ፣ በጣም አስደንቆኛል ሲልም ነው ዴክላን ራይስ ጨምሮ የሚናገረው። አክሎም ወደ አርሰናል መዘዋወር ትክክለኛ ውሳኔ ነበር ሲልም ነው ጨምሮ የሚናገረው። ሌሎች አማራጮች ነበሩ። ከአርቴታ ጋር ካወራን በኋላ ግን ሁሉ ነገሮች እንዳጠፉን የቆጠርኳቸው። በጨዋታና በአሰልጣኝ እነዛ እምነት ኖሮኝ በጭራሽ አያውቅም ሲል ዴክላን ራይስ ወደ አርሰናል የመጣበት መንገድና በተለይ አሰልጣኝ ሚኬል አርቴታ ደግሞ የተጫዋች ወደ አርሰናል እንዲመጣ ያደረገበት መንገድ እጅግ አስደናቂ እንደነበር ጭምር ነው የተናገረው። ቲዮ ዋልኮት ስለ አርሰናል ሻምፒየን መሆን ተጠይቆ ምላሹን ሰጥቷል። ባለፉት ጥቂት ቀናት የተመለከትኩት ነገር በህይወት ያይቼዋለሁ ብዬ በፍጹም ያልገመትኩትን ተአምር ነው የተመለከትኩት ሲል ይናገራል ቲዮ ዋልኮት። ሀገራት፣ አህጉራት፣ ትንንሽ መንደሮችም ጭምር በሁሉም ቦታዎች ማለት በሚቻል መልኩ ብዙ ሰዎች ወይም ደግሞ የተለያዩ ሰዎች አርሰናል ሊጉን ማሸነፉን ተከትሎ በደስታም ሲሰክሩ ተመልክቻለሁ። አርሰናል በእግር ኳሱ ዓለም ውስጥ ካሉ እጅግ በጣም ታማኝና እውነተኛ ደጋፊዎች ባለቤት መካከል አንደኛው ነው። ትዕይንቱ በሙሉ በሰውነቴ ላይ ንዝረቶችን የፈጠረብኝ ነበርና አርሰናል ዋንጫውን በማሸነፉ የተደሰቱ ደጋፊዎችን በብዙ ተመልክቻለሁ። ይህም ደግሞ አስደንቆኛል ሲልም ጭምር ነው የተናገረው ቲዮ ዋልኮት የቀድሞ የአርሰናል ተጫዋች ሀሳቡን ሲያነሳ። ከዚሁ ከሻምፒዮንነት ጋር በተያዘና ከደጋፊዎች ደስታ ጋር በተያዘ ሌላኛው ሀሳቡን የሰጠው ሰው የአርሰናል የቀድሞ ተጫዋች የነበረው ኢያን ራይት ነው። ኢያን ራይት ሲናገር እኛ አርሰናል ደጋፊዎች እንደግፋለን፣ አርሰናልን መሆንም እንችላለን እንደፈለግን። አሁን ላይ ዋንጫውን አሸንፈናልና እንደፈለግን መሆን የምንችልበት ጊዜ ላይ ነው ያለነው ብለዋል። ብዙ ዓመት ስላልተሳካልንና ሁለተኛ ስናጠናቀቅ ደግሞ ስንሰደብና ሁሌም ስንተች እንደነበር አስታውሳለሁ። አሁን ግን ከ22 ዓመታት በኋላ ህልማችንን ማሳካታችንን ተከትሎ ደስታችንን እንደፈለግን መግለጽ እንችላለን። እናንተ የአርሰናል ደጋፊዎችም ደስታችሁን እንዳታቋርጡ ሲል ነው የቀድሞው የአርሰናል ተጫዋች የነበረው ኢያን ራይት ሀሳቡን የተናገረው። ሚኬል አርቴታ ሀሳቡን ሰጥቷል። እዚህ ደረጃ ከፍ አድርገናል። አሁን ደግሞ ያለንበት ደረጃ ይሄ ነው። አሁን ደግሞ ወደሚቀጥለው ደረጃ ለመሸጋገር ስልጠና እየሰራን ነው። ቀጣዩ እርምጃ ደግሞ በሃንጋሪ ቡዳፔስት የቻምፒየንስ ሊግ ዋንጫን ለማሸነፍ ጠንክረን እንሰራለን ሲል ነው የአርሰናሉ አሰልጣኝ ሚኬል አርቴታ ይፋ ያደረገው። ነገ በተወዳጁ የእንግሊዝ ፕሪምየር ሊግ በሚደረግ የመጨረሻ ሳምንት መርሃ ግብሮች በሴልኸርስት ፓርክ ክሪስታል ፓላስ ከአርሰናል ጋር በሚያደርጉት ጨዋታ አርሰናሎች ዋንጫውን ከፍ አድርገው የሚያነሱት ይሆናል። ማረጋገጣቸውን ተከትሎ የክሪስታል ፓላሱ ጨዋታ ውጤት ላይ እንዲሁ የዋንጫ ባለቤት መሆናቸውን ኦልሬዲ ስላረጋገጡ ዋንጫ ድላቸውን ያከብራሉ በሴልኸርስት ፓርክ ስቴዲየም ተብሎ ይጠበቃል። ቀጣዩ ትልቁ ሚሽን ደግሞ ሳምንት ቅዳሜ ልክ የዛሬ ሳምንት የሚደረገው የተወዳጁ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታም ይሆናል ተብሎ ይታሰባል እንደ ሚኬል አርቴታ ገለጻ።
ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ብሩኖ ሚጌል ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎም ተመርጧል። የተወዳጁ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ሲደረግ በዚህ መሰረትም የማንቸስተር ዩናይትዱ አማካይ ብሩኖ ነው ይህንን ሽልማት ያሸነፈው። ዘንድሮ ብሩኖ የግል ክብሮችን በአጠቃላይ ጠራርጎ ወስዷል ማለት ይቻላል። በጣም ድንቅ የሚባሉ ሽልማቶችን ማሸነፉን ተመልክተናል። በጣም ጥሩ የውድድር ዓመትንም በግሉ አሳልፈዋል። በተለይ ማንቸስተር ዩናይትዶች የአውሮፓ ቻምፒየንስ ሊግን ቦታ ይዘው እንዲያጠናቅቁ ትልቅ አስተዋጽኦችን ካደረጉ ተጫዋቾች መካከል አንደኛው ነው ብሩኖ። በማንቸስተር ዩናይትድም ግንባር ቀደሙ ነው ማለት ይቻላል። በተለይ በዚህ የውድድር ዓመት 20 አሲስቶችን አድርጓል። የመጨረሻው ሳምንት ጨዋታ ለማንቸስተር ዩናይትድና ለብሩኖ እጅግን በጉጉት የሚጠበቅ ነው። ምንም እንኳን አሁን ላይ ከቴሪ ዳንኤል ኦንሪና ከኬቨን ደብሮይና ጋር የአሲስት ሪከርዱን መጋራት ችሏል። በታሪክም ስሙ ከሚጠቀሱ ተጫዋቾች መካከል አንደኛው መሆኑን አረጋግጧል። ነገር ግን በመጨረሻው ጨዋታ ከብራይተን ጋር በሚደረገው ጨዋታ አንድ አሲስት እንኳን ማድረግ የሚችል ከሆነ በፕሪሚየር ሊጉ ታሪክ ምንጊዜም ብቸኛው ከፍተኛ አሲስት አድራጊ የሚለውን ቁጥር ለብቻው ማስመዝገብ የሚችልበት እድሉ አሁንም እንዳለው ይታወቃል እና በዚህ የውድድር ዓመት 20 ለግብ የሆኑ ኳሶችን አመቻችቶ በማቀበል ሪከርዱን ተጋርቷል። ከዛ ውጭ ደግሞ 8 ግቦችንም ከመረብ ጋር አሳርፏልና ጥሩ የውድድር ዓመትን እያሳለፈ ነው የሚገኘው። ፈርናንዴዝ በአጠቃላይ ይህንን ሽልማት ሲያሸንፍ በማንቸስተር ዩናይትድ ታሪክ ውስጥም ከኒማንያ ቪዲች ቀጥሎ ወይም ደግሞ ኒማንያ ቪዲች ነው እስካሁን ለማንቸስተር ዩናይትድ ለመጨረሻ ጊዜ ያሸነፈው። ከዛ በፊት ያሸነፉ ተጫዋቾች አሉ። ነገር ግን በዩናይትድ ቤት ለመጨረሻ ጊዜ ይህንን ሽልማት ያመጣው ኒማንያ ቪዲች ነበር። በ2010-2011 የውድድር ዓመት ቪዲች ካሸነፈው በኋላ ይህንን ሽልማት ሌላ ያሸነፈ የማንቸስተር ዩናይትድ ተጫዋች አልነበረም። ብሩኖ ዘንድሮ ይህንን ሽልማት በድጋሚ ወደ ዩናይትድ ማምጣት ችሏል። በአጠቃላይ በዚህ የውድድር ዓመት ምን አይነት ነገሮችን አሳካ የሚለውን ስንመለከት የሰር ማት በዝቢ የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች የሚለውን ሽልማት ማለት ነው። የዩናይትድ የተጫዋቾች ደግሞ በተጫዋቾች ምርጫ ደግሞ የሚሸለም ሽልማት አለ። የእሱም የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። ከዛ ውጭ የእግር ኳስ ጸሐፊያን ማህበር ወይም የኤፍደብሊውኤ የምንለው የዓመቱ ምርጥ ተጫዋች ሽልማትን ማሸነፍ የቻለው ይኸው ብሩኖ እንደነበር እናስታውሳለን። የፕሪሚየር ሊጉ የውድድር ዘመኑ ምርጡ ተጫዋች የሚለውንም ሽልማት በድጋሚ ማሸነፍ የቻለ ተጫዋች እንደሆነ ተመልክተናል። ከብሩኖ ጋር በተያያዘ ማንቸስተር ዩናይትድ ለማቲያስ ፈርናንዴስ የዝውውር ሁኔታ ባለፉት ቅርብ ቀናት ከዌስትሃም ዩናይትድ ጋር ተጨማሪ ውይይቶችን እንዳደረጉ ይፋ ተደርጓል። ዩናይትድ በተጫዋቹ ላይ ያለው ፍላጎት በቅርብ ሳምንታት ውስጥም በከፍተኛ ሁኔታ እየጨመረ እንደሚገኝ ነው ሳሙኤል ሎሃረስት ይፋ እያደረገ የሚገኘውና ማንቸስተር ዩናይትድ ለማቲያስ ፈርናንዴስ ዝውውርም በትልቁ በቅርበት እየተነጋገረ ነው። በቀጣይ ትልቁ እቅዱ ይሆናል ተብሎ ይታሰባል። ዩናይትድ እንደሚታወቀው በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በአማካይ ስፍራ ላይ ቢያንስ ሶስት ተጫዋቾችን የማስፈረም ትልቅ እቅድ እንዳለው ይታወቃል። ካሴሜሮን መተካት ይፈልጋሉ። የማኑኤል ኡጋርቴም የመውጣት እድል በጣም ሰፋ ያለ ከመሆኑ ጋር በተያያዘ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ትልቁ እንቅስቃሴ የሚሆነው የአማካይ ስፍራ ተጫዋቾችን ማስፈረም ላይ ነው። ስለዚህ ማቲያስ ፈርናንዴስም በዚህ ዝርዝር ውስጥ የሚገኝ ግንባር ቀደም ስም እንደሆነ እየተነገረ ነው። ትናንትና ከኤደርሰን ጋር በጣም ጥሩ የሚባሉ የቅርብ ስምምነቶች እንዳደረጉ ይፋ ተደርጎ ነበር ከብራዚላዊው አማካይ ከኤደርሰን ጋርና አሁን ደግሞ ከማቲያስ ፈርናንዴስ ጋርም ጥሩ ግንኙነት እንዳደረጉ ነው በርካቶች የሚያምኑት። በተለይ የማንቸስተር ዩናይትድ ሰዎችና አንዳንድ ሌሎች ሰዎችም ሲጠቅሱ ተምቻለሁ። ይህንን ተጫዋች ከፓሪስ ሰን ዠርሜኑ ቪታኒሃ ጋር በርካቶች ያመሳስሉታልና ይህንን ተጫዋች ለማምጣት ማንቸስተር ዩናይትድ እንቅስቃሴ እንደሚያደርግ ነው የሚጠበቀው። ብሪያን ኤምቤሞ አንዳንድ የማንቸስተር ዩናይትድ ተጫዋቾች በአንድ ቃል ግለጻቸው ሲባል ምላሹን ሰጥቷል። ኮቢ ሜኖን ሲናገር የወደፊት ታላቅ ተሰጥኦ ያለው ሰው ነው። ምርጥ ተጫዋች እንደሚሆንም አውቃለሁ። ምን ያክል እንደሚያድግም ለማየት ጓጉቻ ያለው ሲልም ጭምር ይናገራል። ብሪያን ኤምቤሞ ስለ ካሴሜሮ ሲናገር ሌጀንድ ነው። ጥሩ የኳስ ህይወት አለው። ሁልጊዜም ጠንክሮ ይሰራል እናም ሁሉንም ነገር ይሰጣል። ሁልጊዜም ሌሎችን ለመርዳት ዝግጁ ነው ሲልም ጭምር ነው የተናገረው። ብሪያን ኤምቤሞ ስለ ካሴሜሮ ሲናገር ስለ ቤንጃሚን ሼስኮም ሲናገር ግዙፍ ነው። ልክ እንደ ተራራ በጣም ግዙፍ ነው። እንዲሁም ኃይለኛና በጣም ደግሞ ጥሩ ሹቶችም ያሉ ተጫዋች እንደሆነ ጠንቅቄ ያውቃለሁ ሲልም ጭምር እንዲሁ ተናግሯል። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ ለያን ዲያማንድ ዝውውር 100 ሚሊዮን ዩሮ ማውጣት በጭራሽ እንደማይፈልግ ነው ይፋ የተደረገው። ማንቸስተር ዩናይትድ የኮት ዲቮራዊውን አጥቂም ያን ዲያማንዴን የጨዋታ መንገድ በእጅጉ እንደሚያደንቁት ነው በርካቶች የሚያምኑት። ነገር ግን ዩናይትድ ለያን ዲያማንዴ ተወካዮች ክለቡ የጠየቀውን የ100 ሚሊዮን ዩሮ የዝውውር ሂሳብን ለመክፈል ምንም አይነት ፍላጎት እንደሌላቸው ነው የተናገረው። ክለቡ በዚህ ክረምት ትልቁን በጀት ማዋል ያሰበው በአማካይ ክፍሉ ላይ በመሆኑ ለዚህ ተጫዋች ያን ያክል ገንዘቦችን ለመክፈል ያን ያክል ዝግጁ እንዳልሆኑ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው።
ማንቸስተር ዩናይትድን ለመቀላቀል ተቃርቤ ነበር ብሏል ሐሜስ ሮድሪጌስ። ሐሜስ ሮድሪጌስ እንደ አውሮፓውያኑ አቆጣጠር በ2017 ወደ ማንቸስተር ዩናይትድ ለመዘዋወር ተቃርቦ የነበረ ቢሆንም በአንቸሎቲ ጣልቃ ገብነት ዝውውሩ እንዳልተሳካን የገለጸው ይህንን ጉዳይ እስከ ዛሬ ማንም አያውቅም ነበር። ከሪያል ማድሪድ ቆይታዬ በኋላ ወደ ማንቸስተር ዩናይትድ ለመሄድ ሙሉ በሙሉ ተስማምቼ ነበር። በወቅቱ የባየር ሚኒክ አሰልጣኝ የነበሩት ካርሎ አንቸሎቲ ደውሎልኝ ነበር። እኔም ለዩናይትድ ልፈርም ነው አልኩት። አንቸሎቲም ወዲያውኑ እንዲህ ሲል መለሰኝ፣ ምን ማለት ነው? ማንቸስተር ዩናይትድ እኮ አሁን ላይ ጥሩ ቡድን አይደለም፣ ወደ ባየር ሚኒክ ነው መምጣት ያለብህ ሲልም ነግሮኝ ነው ወደ ባየር ሚኒክ እንዲሄድ ያደረገኝ ሲልም ነው ካርሎ አንቸሎቲ እንደዚህ ብሎኛል ሲል ይናገራል ሐሜስ ሮድሪጌስ ሲናገር። ዩናይትድ በሚቀጥለው የውድድር ዓመት በ4 ውድድሮች ላይ የሚጫወት ይሆናልና ልክ እንደ ዘንድሮ በካራባኦ ካፕ በመጀመሪያው ዙር መውጣቱ የማይታሰብ ነው። ምክንያቱም በዚህ ዓመት ያጋጠመው ከስንት ጊዜ አንዴ የሚያጋጥም አይነት ክስተት ነው። በኤፍኤ ካፕ እንደዛው ረጅም ርቀቶችን ሊጓዙ ይችላሉና ዘንድሮ ከተጓዙት በላይም ነገሮች ዘንድሮ ተጉዘዋል ተብሎ ይከብዳል። ቻምፒየንስ ሊግ አሁን ላይ ፎርማቱ ተቀይሯል። ተጨማሪ ጨዋታዎች እንደሚኖሩ ይታወቃል። እዚህ ላይ ደግሞ የፕሪሚየር ሊጉ ነገርም መረሳት የለበትም። ታዲያ ይሄ ቡድን እንዴት ለአንድ ኤሊዮት አንደርሰን ከ1 ሚሊዮን ፓውንድ በላይ ያወጣል? እንዴት የበጀቱን ግማሽም ለአንድ ተጫዋች ያወጣል? የሚሉ በርካታ ጥያቄዎች ይነሳሉ። የኤሊዮት አንደርሰን ዝውውር የፕሪሚየር ሊግ ዝውውር ነው ማለት እጅግ በጣም ብዙ ሚሊዮን ፓውንዶች የሚፈጅ አይነት ዝውውር ተደርጎ ነው የሚወሰደው። እሱ ብቻ ሳይሆን በጣም ብዙ የድርድር ጊዜን የሚፈጅ ዝውውርም ይሆናል ተብሎ ይታሰባል። በቀላሉ ለማጠናቀቅ ከባድ ሊሆን የሚችል አይነት ዝውውር ነው። ኤሊዮት አንደርሰንን ማምጣት እንግዲህ ቢቻል እንግዲህ በጣም ጥሩ ዝውውር እንደሚሆን ይታመናል። ነገር ግን አንደኛ ዋጋው በጣም ከፍተኛ ነው። ሌሎች ተጫዋቾች ላይ ኢንቨስት ለማድረግ በጣም አስቸጋሪ እንደሚያደርገው ይታወቃል። ከዛ ውጭ ግን በድርድር ሂደቱ ላይ ደግሞ በጣም ረጅም ጊዜያቶችን ሊወስድ ስለሚችል ሌሎች ዝውውሮች ላይ ትኩረቶችን እንዳያደርጉ ሊያደርጋቸው እንደሚችል በማንቸስተር ዩናይትድ ቤት እምነቱ እንዳለ እየተገለጸ ነው። ስለዚህ የተጫዋቹን ውሳኔ በቶሎ ማወቅ እንደሚፈልጉ የሚያሳዩ መረጃዎች ይፋ ተደርገዋል። የማንቸስተር ሲቲን ጉዳዮች ደግሞ እንንገራቸው። የኤሊዮት አንደርሰን ዝውውር ከሮድሪ መልቀቅና ለመልቀቅ ጋር ምንም አይነት የሚያያይዘው ጉዳይ እንደሌለው ነው መረጃዎች ይፋ እየተደረጉ የሚገኙት። ምንም አይገናኝም። ሲቲ ሮድሪ ቢወጣም ቢቀጥልም ኤሊዮት አንደርሰንን ማስፈረም ይፈልጋል። እናም እየገፉበት የሚገኘውም በዛ መልኩ ነው። ነገር ግን ኤንዞ ማሬስካ እንዲሁ ኤንዞ ፈርናንዴዝ ጋር ካላቸው ቅርበት የተነሳ እሱን ማዘወር ይፈልጋሉ ተብሎ ነው የሚታሰበው። ይህም የሆነው ግን ሮድሪ ሲቲን ለቆ የሚወጣ ከሆነ ነው የሚሉ ዜናዎች ናቸው ይፋ እየተደረጉ የሚገኙት። ኤንዞ ፈርናንዴዝ ሊመጣ የሚችለው እንዲሁ ሮድሪ የሚለቅ ከሆነ ነው። ነገር ግን የኤሊዮት አንደርሰን ግን ዝውውር ከሮድሪ ጋር ምንም የሚያያይዘው ጉዳይ እንደሌለ የሚያሳዩ መረጃዎች አሉ። ስለዚህ ሮድሪ ከወጣ ኤንዞ እና ኤሊዮት አንደርሰንን በመሀል ሜዳ ላይ ለማጣመር ያሰበ ይመስላል እየተባለ እንደሚገኝ ነው መረጃው የወጣው። ማንቸስተር ሲቲ ግን ኤንዞ ፈርናንዴዝ ላይ እሱን ለማስፈረም በጣም በትልቁ አቅሙን እያሳየ እንደሚገኝ ጭምር ዘገባዎች እየወጡ ነው። ፍላጎቱ ጠንካራ ሲሆን ከተጫዋቹ ተወካዮች ጋርም መደበኛ የሆነ የመጀመሪያ ንግግሮችም ተደርገዋል። የኤንዞ ማሬስካ ወደ ማንቸስተር ሲቲ መምጣት ለዝውውሩ መሳካትም በጣም ቁልፍ ሊሆን እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ የወጡት። ፔፕ ጓርዲዮላ ይናገራል። በማንቸስተር ሲቲ ብዙ ውሳኔዎችን ስንወስን ተሳስቻለሁ። ብዙ ጸጸቶችም አሉኝ። በጣም የሚያንገበግበኝና ከውስጥ የማይጠፋው ጸጸት ግን ለጆ ሃርት እድል አለመስጠቴና ምን ያክል ጥሩ ግብ ጠባቂ እንደሆነ እንዲያሳይም አለማድረጌ ነው በጣም የሚጸጽተኝ ሲል ፔፕ ጓርዲዮላ ተናግሯል። እድለኛ ነኝ፣ ምክንያቱም አብዛኛውን ጊዜ ምን እንደሚሆን አላውቅም። የስታፍ ሰዎች ስላንተ የሚሉትን መስማት አትችልም። እኔ ግን በህይወት እያለሁኝ ሰዎች የሚሉኝን ምን ያክል ፍቅር እንደሚሰጡኝ እየሰማሁ ነው። ይህ በእውነት በጣም ደስ የሚል ነገር ነው። በጣም ተባርክ ያለው ሲልም ጭምር ይናገራል ፔፕ ጓርዲዮላ። ከቶማስ ቱሄል ደግሞ እንዲሁ ከእንግሊዝ ብሔራዊ ቡድን ስብስብ ጋር በተያዘ ሰሞኑን መግለጫ እየሰጠ እንደነበር ይታወሳል። በተለይ በጣም ትልልቅ የሚባሉ ስም ያላቸው ተጫዋቾች በዚህ ብሔራዊ ቡድን ውስጥ እንዳልተካተቱ ይታወቃል። እርግጥ ነው ዘንድሮ ጥሩ የሚባል ጊዜን አላሳለፉም እነዚህ ተጫዋቾች። ለምሳሌ ያክል እነ ፊል ፎደንን ማንሳት ይቻላል። ከዛ ውጭ እነ ኮል ፓልመርም ጥሩ የሚባሉ ጊዜያቶችን ዘንድሮ አሳልፈዋል ብሎ ማንሳት አይቻልም። ከፊል ፎደን ከኮል ፓልመር ትንሽ የተለየ ነው ብለዋል። ምክንያቱም ፊል ፎደን በካምፓችን ውስጥ በጣም አስደናቂ ነበር። በልምምድ ብቻ ሳይሆን ከልምምድ ውጭም በጣም ጥሩ ነበር፣ ክፍት ነበር፣ ጥሩ መንፈስ ውስጥ ነበር። እናም ይህ ውሳኔን ለመንገር ደግሞ ስደውልለት በእውነት በጣም አስከፍቶኛል። በምላሽ ውስጥም ምን ያክል እንደተነካውም መምጣቱ ምን ያክል ትልቅ ትርጉም እንደነበረው ማየት ችያለሁ። ነገር ግን በወቅቱ በጣም ወሳኝ በሆነው የውድድር ክፍልም በመሰረቱ በወቅቱ ሁለተኛ ሲዝን ላይ ግስጋሴውን አጥቶታል ብዬ አስባለሁ። አንዳንድ ጊዜ ጥሩ ብልጭታዎችን አሳይቶናል። ነገር ግን ብዙ ማስረጃ ግን አልነበረም። መጨረሻ ላይ ትክክለኛ ቦታው ምን እንደሆነ እንኳን አልገባኝም ነበር። 10 ቁጥር ነው ወይስ ደግሞ ፎልስ ላይን ላይ ነው መጫወት ያለበት ወይስ ወደፊት ሄዶ እንደ በርናርዶ ሲልቫ ያለ የ8 ቁጥር ሚና ይኖረዋል? ምናልባት ከእንግዲህ በኋላ
በተለያዩ ቦታዎች ላይ ልሞክረው እችላለሁ፣ ነገር ግን በዚህ ዓለም ዋንጫ ላይ አለመጥራቴም እንደሚያስከፋው ተስፋ አደርጋለሁ፣ ነገር ግን እንግዲህ በጣም አዝናለሁ ሲልም ጭምር ነው ቶማስ ቱሄል የተናገረው። የሊቨርፑል ጉዳዮችን የምንመልከት ዶሚኒክ ሶቦስላይ ይናገራል። ስለ ሞሐመድ ሳላህና ስለ ሜሎስ ኪርኬዝ ነው ሀሳቡን የሰጠው። ሳላ ምናልባትም ከምርጥ ጓደኞቼ መካከል አንደኛው ነው፣ ሶስታችንም በጣም እንቀራረባለን ብሏል። ሳላ ትልቁ ነው፣ እኔ ደግሞ መሀል ላይ ነኝ፣ ከዚያም ልጃችን ሚሎስ ኪርኬዝ አለ ሲል ይናገራል። ዶሚኒክ ሶቦስላይ በጣም ቅርበት እንዳላቸው ይናገራል ከሞሐመድ ሳላህ ጋር። ሉዊስ ዲያዝ አሁን በባየር ሚኒክ ነው እየተጫወተ የሚገኘው። ስለ ሞሐመድ ሳላህ አንድ ሀሳብን ሰጥቷል። ፕሪሚየር ሊጉን እንድናሸነፍ ትልቁ ምክንያታችን የነበረው ሞሐመድ ሳላህ ነው ሲል ይናገራል። ሉዊስ ዲያዝ ነው ይህንን ሀሳብ የሰጠው። ፍሎሪያን ቨርትስም በሞሐመድ ሳላህ ፖስት ላይ ሀሳቡን አጋርቷል። ሞሐመድ ሳላህ ክለቡን ለረጅም ጊዜ ያውቀዋል። እሱ ሀቀኛ ሰው ነው፣ የሚያስበውን ይናገራል። ይህ ችግር የለውም። መናገር ከፈለገ መናገር መብቱ ነው። እርግጥ ነው ሞሐመድ ሳላህን ጨምሮ ለሁላችንም አስቸጋሪ ወቅት ነበር። በእኔ አስተያየት ጉዳዩ ከበፊቱ ተጋኗል። ሞሐመድ ሳላህ ያንን ማለቱ ማንንም ሰው ለመጉዳት አስበው ነው ብዬ በጭራሽ አላስብም። እሱ ሀቀኛ ሰው እንደሆነ አውቃለሁ ብሏል ፍሎሪያን ቨርትስ ስለ ሞሐመድ ሳላህ ሲናገር። አርኔ ስሎትም እንዲሁ ሀሳቡን ሰጥቷል። አሁንም ሆነ በክረምቱ ይህንን ቡድን ሊያሳደግ የሚችል ስብስብም ማግኘት አለብኝ። እኔም ወደው አጨዋወት ስታይልን መፈለግ አለብኝ። እኔ ከወደድኩት ደግሞ ደጋፊዎች እንደሚወዱት ተስፋ አደርጋለሁ ብለዋል አሰልጣኝ አርኔ ስሎት ሲናገር። የሪያል ማድሪድ ጉዳዮችን እናንሳ። በሳንቲያጎ ቤርናቢው ፌዴሪኮ ቫልቬርዴን ዛሬ እንዴት እንደሚቀበሉት ለማየት በርካቶች በጉጉት እየጠበቁት እንዳለ ነው እየተነገረ የሚገኘው። ደጋፊዎች ኦሪዮል ሹዋሜኒ ላይ ተቃውሞ አላሰሙም፣ ምክንያቱም ጸቡን የጀመረው ፌዴሪኮ ቫልቬርዴ እንደነበር መረጃዎች ቀድመው ወጥተው ስለነበር። ስለዚህ ምናልባት ዛሬ ፌዴሪኮ ቫልቬርዴ ላይ ምን አይነት ተቃውሞች ሊሰሙ ይችላሉ? በርካቶች እየጠበቁ ነው። ደጋፊዎችስ በፌዴሪኮ ቫልቬርዴ ላይ ምን አይነት ሪያክሽኖችን ያሳያሉ የሚለው ዛሬ ምሽት ይታያል ተብሎም ይታሰባል። የጣሊያኑ ኃያል ክለብ ዩቬንቱስ በማንቸስተር ሲቲ ቤት ድንቅ ብቃትን እያሳየ ያልሆነውንና የተጠበቀውን ያክል መሆን ያልቻለውን ቲያኒ ራይንደርስን እና ከሪያል ማድሪድ በኩል ደግሞ ብራሂም ዲያዝን በቀጣይ ዓመት አማካይ ክፍሉን ለማጠናከር ከያዛቸው ቁልፍ አማራጮች ውስጥ በግንባር ቀደምትነት አስፍሯቸዋል። ዩቬንቱስ በርናርዶ ሲልቫን ማስፈረም ካልቻለም ቲያኒ ራይንደርስን ቁልፍ አማራጩ እንደሚሆን ይገመታል። ነገር ግን በሲቲ ቤት እንደተከፈለው ያለው ደሞዝም ለዝውውሩ እንቅፋት እንደሚሆን ይታሰባል። በዚህም የተነሳ ብራሂም ዲያዝን ከዋጋ አንጻር የተሻለ አማራጭ አድርገው የሚመለከቱት እንደሆነ ነው ላጋዜታ ዴሎ ስፖርት መረጃውን ይፋ እያደረገ የሚገኘው። ካይል ዎከር ትሬንት አሌክዛንደር አርኖልድ ለዓለም ዋንጫ ስላለመጠራቱ ተጠይቆ ምላሹን ሰጥቷል። እንደ አንድ የሪያል ማድሪድ ተጫዋች ወደ እንግሊዝ ብሔራዊ ቡድን ወደ አለመካተቱ በጣም ከባድ እንደሆነ አስባለሁ ሲልም ነው የተናገረው። ሁላችንም ትሬንት በደንብ ስለሚያደርጋቸው ነገሮች እናወራለን። እስኪ ደግሞ እሱ በደንብ ስለሚያደርጋቸው ነገሮች ማውራት አለብን። ኳስ ማቀበል ላይ በጣም ጥሩ ነው። ኳሶችን በማድረስ አሲስቶችን በማድረግና በትልልቅ ጨዋታዎች ላይ ባለው ታሪክ ላይም ሲመጣ እሱ ምናልባትም በዓለም ላይ ምርጡ የቀይ መስመር ተከላካይ ወይም ራይት ባክ ነው ሲልም ጭምር ይናገራል ካይል ዎከር። እና ይሄ በእንግሊዝ ብሔራዊ ቡድን ስብስብ ውስጥ አለመጠራቱ በጣም አስገርሞኛል ሲልም ነው የተናገረው ካይል ዎከር ስለ ትሬንት አሌክዛንደር አርኖልድ ሲናገር። ካርሎ አንቸሎቲ ስለ ዳኒ ካርቫሃል የተናገሩት። ካርቫሃል አንድ ፕሮፌሽናል እንዴት መሆን እንዳለበትና የሪያል ማድሪድ ተጫዋች ምን አይነት መሆን እንዳለበት በፍጹም አሳይቶናል፣ ወክሏልም። ዳኒ በጥራት በቁርጠኝነትና በጣም አስፈላጊ በሆኑ እሴቶችም የተሞላ እግር ኳስ ሕይወትን አሳልፏል ሲልም ይናገራል። ለእኔ በእነዚህ ዓመታት ውስጥም እሱን ለማሰልጠን እድል በማግኘቴም ክብር ይሰማኛል ሲልም ጭምር ነው ካርሎ አንቸሎቲ ስለ ዳኒ ካርቫሃል የተናገሩት። አሜሪካ የኮንጎ ተጫዋቾችን ለይተው ማቆያ ልታስገባ እንደሆነ ይፋ ተደርጓል። የአሜሪካ መንግስት በኢቮላ ምክንያትም ስጋቱ ምክንያት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድንን ለይቶ ለማስገባት ማሰባቸው ተነግሯል። ብሔራዊ ቡድኑ ወደ አሜሪካ ለመግባት ለ21 ቀናትም በለይቶ ማቆያ መቀመጥ እንደሚጠበቅበት ነው የተነገረው። በዚህ ምክንያት ዲሞክራቲክ ኮንጎ የተጣለበትን ቀን ከመጀመሪያው ጨዋታ በፊትም እንዲያልቅ ቀደም ብለው ለመሄድም እያሰቡ መሆኑ ተነግሯል። በለይቶ ማቆያ ከገቡት መካከልም ምልክት የሚያሳይ ከተገኘ ሙሉ የብሔራዊ ቡድኑ ከዓለም ዋንጫ ሊሰናበት እንደሚችልም ጭምር ይፋ ተደርጓል። የዓለም የጤና ድርጅትም ይህንን የዓለም አቀፍም ጤና ስጋት ብሎ ማወጁ የሚታወስ ነውና አሜሪካ በዚህ ምክንያትም ምናልባት እንደዚህ አይነት ምልክቶችን የሚያሳይ ተጫዋች በብሔራዊ ቡድን ስብስብ ውስጥ የሚኖር ከሆነ ሁሉንም ተጫዋቾች ወደ ሀገራቸው እንደምትሸኛቸው ጭምር መረጃዎች እየወጡ እንደሚገኝ ነው ዘገባው እየጠቆመ የሚገኘው። ሌላኛው የምናነሳው ጉዳይ ቪክተር ፎርሆልድ የውድድር ዘመኑ ሲጠናቀቅ ከፖርቶ ሊለቅ እንደሚችል ከዝውውር ጋር ስሙ እየተነሳ ነው። ሊቨርፑልና አርሰናል በዚህ የ20 ዓመት የጨዋታ አቀጣጣይ ላይ ወይም ፕሌይሜከር ላይ ፍላጎት እንዳላቸው ተነግሯል። እሱ በሁሉም ውድድሮች 15 የጎል ተሳትፎዎችን በማስመዝገብ
ከፖርቱጋሉ ክለብ ጋርም አስደናቂ የውድድር ዘመንን አሳልፏል። እሱ ለሊቨርፑልና አርሰናል የትኩረት የሚስብ የረጅም ጊዜ ፈራሚ ሊሆን እንደሚችል ይጠበቃል። በሜዳው መሀል ላይም ደግሞ ተጨማሪም የፈጠራ ስራና የቴክኒክ ክህሎትን ሊጠቀሙ ስለሚችሉ ይህ የ20 ዓመት ወጣትም ምርጥ አማራጭ ሊሆንላቸው ይችላል ተብሎ ነው የሚታሰበው። ተጫዋቹ በቅርቡ ወደ ፕሪሚየር ሊግ ሊያደርገው ስለሚችለው ዝውውርም ተጠይቆ በሰጠው ምላሽም ከፖርቶ ጋር በዩኤፋ ቻምፒየንስ ሊግ መወዳደር እንደሚፈልግና ከዚያም የውድድር ዘመን ባሻገርም በክለቡ የመቆየት እቅድ እንዳለው ነው ይፋ የተደረገው። እሱ ለኤቦላ ሲናገርም በእግር ኳስ ውስጥ መቼም ቢሆን ምንም አይነት ቃል መግባት አትችልም፣ የዝውውር ገበያውንም ማስቀደመ መገመት አትችልም፣ ነገር ግን የኔ ፍላጎት እዚህ መቆየት ነው ብለዋል። እቅዱም ይሄ ነው ሲል ጭምር ይናገራል። እዚህ መሆን ወዳለው ከዚህ ክለብም አርማ ጋርም በዩኤፋ ቻምፒየንስ ሊግ መጫወት ደግሞ በጣም ደስ ይለኛል ብለዋል። እዚህ በጣም ደስተኛ ነኝ። በሚቀጥለው የውድድር ዘመንም በዚሁ መጫወት ፈልጋለሁ። በእርግጠኝነት በሚቀጥሉት የውድድር ዘመናት በዶድራጋው እገኛለሁ ሲልም ይናገራል። ይህ አንድነት ለፖርቱጋሉ ክለብ ትልቅ መነቃቃትን የሚፈጥር ሲሆን ከዚህ የውድድር ዘመን ባሻገርም እሱን በክለቡ ለማቆየትም ተስፋ ያደርጋሉ። እሱ በቡድን ውስጥ ደግሞ በጣም አስፈላጊ ተጫዋች በመሆኑ በቀላሉ አሳልፈው መስጠት አይፈልጉም። በአንጻሩ ሊቨርፑልና አርሰናል ተጨማሪ የማጥቃት ጥራትም የሚያስፈልጋቸው በመሆኑ የዚህ የ20 ዓመት ወጣትም ዝውውር የማይሳካ ከሆነ ወደ ሌላ አማራጭም ፊታቸውን ማዞር ይኖርባቸዋል። ሊቨርፑል በፍሎሪያን ቬርትስ ላይ ከፍተኛ ገንዘቦችን ቢያወጡም ተጫዋቹ የተጠየቀውን ያክል ያልሆነ በመሆኑም ቡድኑ ተጨማሪ ፈጠራን ይፈልጋል። በአርሰናል በኩል ደግሞ ማርቲን ኦዴጋርድ በዚህ የውድድር ዘመን ምርጥ ብቃቱ ላይ አይገኝም። በመሆኑም ፎርሆልድ ለሁሉም ክለቦችም ጠቃሚ አማራጭ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡበት የሚገኘው ተጫዋች ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስለነበረ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።